ቨርቲካል ታንጀንት ላይን ምንድነው? እንዲሁም ደግሞ ኖርማል ላይን ኦፍ ኤ ከርቭ እንዴት እንፈልጋለን? የዛሬው ትምህርታችን አበይት ጉዳዮች እነዚህ ይሆናሉ። ጤና ይስጥልኝ ውድ የዊንግ ዋን አካዳሚ ተማሪዎች፣ ዛሬ ደግሞ ግሬድ 12 ማቴማቲክስ ኢንትሮዳክሽን ቱ ካልኩለስ በሚለው ርዕስ ስር ፓርት 9ን እንማራለን። እንደተለመደው በትርጓሜ እንጀምራለን። 3 ትርጓሜዎችን ነው ለመጀመሪያ። አንደኛው እንደ ሪቪዥን ታንጀንት ላይን ኦፍ ኤ ከርቭ ብለን ገና ፓርት 1 ፓርት 2 ላይ የተማርነውን ኮንሰፕት ነው የምንከልሰው። 2 ግን አዳዲስ ቃላቶች ማለትም ቨርቲካል ታንጀንት ላይን እና ኖርማል ላይን ኦፍ ኤ ከርቭ የሚሉ በትርጓሜ ውስጥ ተካተዋል። ሌት ኤፍ ቢ ኮንቲኒየስ ፋክሽን ኦን አን ኢንተርቫል አይ ዜን ኤፍ ሃዝ ኤ ቨርቲካል ታንጀንት ላይን አት ኤክስ ኢኳልስ ኤ ኢፍ ዘ ፈርስት ደሪቬቲቭ ኦፍ ኤክስ goes larger and larger without bound or goes smaller and smaller without bound as x approaches a ከዚህ ቀደም 11ኛ ክፍል ላይ እያላችሁ ኢኩዌሽን ኦፍ ኤ ቨርቲካል ላይን ተምራችሁ ነበር። ኦር ኢኩዌሽን ኦፍ ኤ ፐርፐንዲኩላር ላይን ለሆሪዞንታል ላይን ስሎፑን 0 ነው አለን። ፐርፐንዲኩላር ላይን በሚሆንበት ጊዜ ዘ ስሎፕ ኢዝ አንዲፋይንድ ኦር ኢት ሃዝ ኖ ስሎፕ ብለን ነበረ የተማርነው። ያ የሆነበት ምክንያት ካስታወሳችሁ ስሎፕ ፎርሙላችን ማ ነበረ? ፎርሙላችን ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ነበረ። ለፐርፐንዲኩላር ላይን ዘ ቫሊዩ ኦፍ ኤክስ ኮንስታንት ነው። ቫሊዩ ኦፍ ኤክስ ኮንስታንት ነው። ስለዚህ ዋይ2 ማይነስ ዋይ1 ኦቨር ኤክስ2 ማይነስ ኤክስ1 አድርገን ስናሰላ but x2 equals x1 for vertical line ለቨርቲካል ላይን x2 እና x1 እኩል ነበሩ። በዚህ ምክንያት x2 ማይነስ x1 0 ስለሚሆን ስሎፑ አንዲፋይንድ ነው ወይንም ደግሞ the vertical line has no slope ነበር ያልነው። አሁን ያችን the slope is undefined እና a vertical line has no slope የሚሉትን ቃላት ነው በዚህ ትርጓሜ ቀየር አድርገን ያመጣ ነው ማለት ነው። a vertical tangent line at x equals a if the first derivative of x goes larger and larger without bound or goes smaller and smaller without bound. That means goes to infinite and or negative infinite as x approaches a ብለን የገለጽ ነው ማለት ነው። ታንጀንት ላይን እንደተጠበቀው if the first derivative at a exists it has a tangent line ብለን ነበረ የተማርነው። ኖርማል ላይን ደግሞ የሚለው ለታንጀንት ላይኑ ፐርፐንዲኩላር የሆነ መስመር ማለት ነው። a normal line at the point x equals a and f of a ላይ የሚኖረን ኖርማል ላይን ብለን የምንጠራው ምንድነው ማለት ነው? it is a perpendicular line for the tangent line። ደግሞ የታንጀንት ላይኑ ስሎፓችን for tangent line slope m equals f the first derivative at a ነው አይደል? ስለዚህ ለዚች መስመር ፐርፐንዲኩላር የሆነ መስመር እንዴት ነበር የምንፈልገው? l which is perpendicular to tangent line ደግሞ ማነበረ ስሎፕ m2 እንዴት ነበር የምንፈልገው? m2 times m equals -1 ነው አይደል? m2 times m equals -1። ስለዚህ m2 equals -1 over m ማለት ነው። but the slope of the tangent line equals m ያልናት f derivative at a ነች። f derivative at a the derivative of f at a። ስለዚህ ኖርማል ላይን የሚኖረን መቼ ነው ማለት ነው? when the first derivative exists and which is different from zero በሚሆንበት ጊዜ ኖርማል ላይን ይኖረናል ማለት ነው። ኢኩዌሽን ኦፍ ኤ ላይን ደግሞ ምን በሚለው ፎርሙላችን እንጠቀማለን? y minus y not equals m times x minus x not ምን ብለን የተማርነው ማለት ነው? ስሎፕ ፖይንት ኢኩዌሽን ኦፍ ስትሬት ላይን ያልነው ማለት ነው። ስሎፕ ፖይንት ኢኩዌሽን ኦፍ ስትሬት ላይን። አሁን ለኛ የተሰጠችን ነጥብ የኤክስ ዋጋ ኤ ነች፣ የዋይ ዋጋ ደግሞ ኤፍ ኦፍ ኤ ነች። ስለዚህ y minus f of a equals -1 over the first derivative of f at a multiplied by x minus a equation of a normal line ይሆናል ማለት ነው።
እነዚህን እንግዲህ አሁን በትርጓሜ ላይ ያየናቸውን ነገሮች በኤግዛምፕል እናዳብራቸው። የተሰጠን ጥያቄ ማን ነው የሚለን? ኤፍ ኦፍ ኤክስ ኢኳልስ ዘ ኪዩብ ሩት ኦፍ 1 ማይነስ ኤክስ ተብሎ ተሰጠን። ኪዩብ ሩት ኦፍ 1 ማይነስ ኤክስ። ስለዚህ መጀመሪያ የምናደርገው ምንድነው? ቨርቲካል ታንጀንት ላይንም ሆነ ታንጀንት ላይን ወይም ኖርማል ላይን ስንፈልግ የምንፈልገው ፈርስት ደሪቬቲቭ ነው። ዋት ኢዝ ዘ ፈርስት ደሪቬቲቭ አት ኤክስ ነው የምለው። አሁን እዚህ ጋር ሁለት ፋክሽኖች ይታዩኛል። ሊኒየር ፋክሽን 1 ማይነስ ኤክስ which is ኢነር ፋክሽን ነው and the outer faction is the cube root። ስለዚህ ይሄ ማለት 1 ማይነስ ኤክስ ሬስ ቱ 1 ኦቨር 3 ነው። ሬስ ቱ 1 ኦቨር 3 ዶሜናችን እንደምታስታውሱት ኪዩብ ሩት ኦፍ ኤ ፋክሽን ኦል ሪያል ነምበር ነው። ስለዚህ የዚህ ደሪቬቲቭ ማን ነው ነው። ስለዚህ ውስጠኛ ፋክሽን አለን፣ ውጫዊ ፋክሽን አለን። ውጫዊው ሬስ ቱ 1 ኦቨር 3 የሚል ነው። ስለዚህ ፈርስት ደሪቬቲቭ ምን አድርጌ እሰራለሁ? 1 ኦቨር 3 ታይምስ the bracket ሬስ ቱ 1 ኦቨር 3 ማይነስ 1 multiplied by the derivative of the bracket. But what is in the bracket? chain rule ነው apply ያደረኩት 1 minus x 1 minus x. So we have 1 over 3 into 1 minus x raised to negative 2 over 3 multiplied by the derivative of 1 minus x is negative 1 multiplied by negative 1. ስለዚህ የመጨረሻው ውጤታችን ማን ይሆነናል ማለት ነው? ኔጌቲቭ 1 ኦቨር 3 ታይምስ ዘ ኪዩብ ሩት ኦፍ 1 ማይነስ ኤክስ ስኩዌር ዘ ስኩዌር ኦፍ 1 ማይነስ ኤክስ ማለት ነው። አሁን ይሄንን ኢኩዌዥን ወይም የደሪቬቲቭን ኢኩዌዥን ይዘን ትርጓሜያችንን በማስታወስ እያንዳንዱን ጥያቄ እንመልስ ማለት ነው። ኤ ላይ ያለው ዋት ኢዝ ዘ ቨርቲካል ታንጀንት ላይን ነው የሚለን። ቨርቲካል ታንጀንት ላይን አሁን ይሄ አንዲፋይንድ የሆነችበት ፈርስት ደሪቬቲቭን አንዲፋይንድ የምታደርገው ቁጥር ማነች? እዚህ ጋር አንድ ነች አንዲፋይንድ የምታደርገው። ስለዚህ ኔጌቲቭ 1 ሲካፈል ለዜሮ ለቀረበ ቁጥር አንድም ወደ ፖዘቲቭ ኢንፊኒቲ ነው የሚሄደው ወይም ወደ ኔጌቲቭ ኢንፊኒቲ። ግን እዚች ጋር ስኩዌር አለች። ስኩዌር ምን ትሰጠኛለች? ፖዘቲቭ ኳንቲቲ። ስለዚህ ኤ ላይ ምን ያገኛለሁ ማለት ነው? አስ ኤክስ ጎዝ ክሎዘር ኤንድ ክሎዘር ቱ 1 we have the first derivative of x goes larger and larger without bound ወደ ፖዘቲቭ ኢንፊኒቲ ወደ ኔጌቲቭ ኢንፊኒቲ። ምክንያቱም ኑሜሬተሩ ኔጌቲቭ ነው፣ ዲኖሚኔተሩ ደግሞ እቺ ስኩዌር ነች። ስኩዌር ኦፍ የነምበር ኢዝ ፖዘቲቭ መልቲፕላይድ ባይ 3 ፖዘቲቭ። ኔጌቲቭ 1 ዲቫይድድ ባይ ኤ ፖዘቲቭ ነምበር ኢዝ ኔጌቲቭ በት ኤ ኮንስታንት ነምበር ዲቫይድድ ባይ ቬሪ ስሞል ነምበር ኒርሊ ዜሮ። ለዜሮ እጅግ ለቀረበ ቁጥር ስናካፍለው ውጤቱ በጣም ትልቅ እየሆነ እንደሚመጣ እናውቃለን። በት which is negative። ስለዚህ ምን አለው ማለት ነው? ታንጀንት ላይን አለው ማለት ነው። ምን አይነት? ቨርቲካል ላይን። this implies f has a vertical tangent line at x equals 1 የኤክስ ዋጋ ደግሞ አንድ ሲሆን የዋይ ዋጋ ማን ነው? የዋይ ዋጋ ደግሞ እዚህ ጋር አንድ ስተካ ዋናው ፋክሽን ላይ ዜሮ ነው የሚሆነው። but what is the equation of a vertical line? the equation of a vertical line which is ይሄው መስመር ማለት ነው x equals 1 the line x equals 1 x equals 1 የሚለው ቨርቲካል ታንጀንት ላይን ሆኖ ያገለግለናል ማለት ነው። ቨርቲካል ታንጀንት ላይን ሆኖ አገለገለን ማለት ነው። ኢኩዌሽን ኦፍ ቨርቲካል ላይን መርሳት የሌለባችሁ ነገር ኖት ዛት ኢኩዌሽን ኦፍ ቨርቲካል ላይን ኢዝ ኤክስ ኢኳልስ ኮንስታንት። አሁን ለምሳሌ ዋይ አክሲሳችን ማን ነው? ኤክስ ኢኳልስ 0 ነው። ኤክስ ኢኳል 0። ኢኩዌሽን ኦፍ ኤ ሆሪዞንታል ላይን ደግሞ ከሆነ ዋይ ኢኳልስ ኮንስታንት። ለምሳሌ
ኤክስ አክሲስ ማን ነው ኢኩዌዥኑ? ዋይ ኢኳልስ 0 ዋይ ኢኳልስ ኮንስታንት ነበር። ስለዚህ የመጀመሪያዋን ጥያቄ መልስ ሰራን ማለት ነው። ሁለተኛው ጥያቄያችንን ደግሞ እንስራ እስቲ። ምን ይላል? ዘ ታንጀንት ላይን አት ኤክስ ኢኳልስ -4 ዘ ታንጀንት ላይን አት ኤክስ ኢኳልስ -4። ስለዚህ ለዚች ጥያቄ ደግሞ ምን አገኛለሁ? አት ኤክስ ኢኳልስ -4 ላይ ምን አይነት ታንጀንት ላይን ፈልጉ ነው የሚለን? ታንጀንት ላይን ፈልጉ ነው። መጀመሪያ የታንጀንት ላይኑ ስሎፕ ማን ነው? ዋት ኢዝ ዘ ስሎፕ? ስሎፕ ኤም ኢኳልስ ዘ ፈርስት ደሪቬቲቭ አት -4 ማለት ነው። ዘ ፈርስት ደሪቬቲቭ አት -4 በት ዋት ኢዝ ዚስ ኳንቲቲ ከተባለ ፈርስት ደሪቬቲቭ ላይ -1 አለኝ ኦቨር 3 ታይምስ ዘ ኪዩብ ሩት ኦፍ 1 ማይነስ -4 ዘ ሆል ስኩዌር ዊች ኢኳልስ -1 ኦቨር 1 ሲቀነስ 4 ማለት 5 ነው። 5 ስኩዌር ማለት 25 ነው። 3 ታይምስ ኪዩብ ሩት ኦፍ 25 የስሎፓችን ዋጋ ሆነ ማለት ነው። ስለዚህ ዋት ኢዝ ዘ ታንጀንት ላይን? ዘ ታንጀንት ላይን ኤል ኢዝ ጊቨን ባይ ዋይ ማይነስ ዋይ ኖት ኢኳልስ ኤም ታይምስ ኤክስ ማይነስ ኤክስ ኖት በሚለው ፎርሙላ እጠቀማለሁ። ዋይ ማይነስ ዋይ ኖት ማለት እዚች ጋር -4ን መተካት ማለት ነው። -4ን ስለዚህ ዋይ ሲቀነስ ኪዩብ ሩት ኦፍ 1 ማይነስ -4 ኢኳልስ -1 ኦቨር 3 ታይምስ ዘ ኪዩብ ሩት ኦፍ 25 መልቲፕላይድ ባይ ኤክስ ማይነስ -4 ስለዚህ ዋይ ኢኳልስ -1 ኦቨር 3 ታይምስ ዘ ኪዩብ ሩት ኦፍ 25 ታይምስ መልቲፕላይድ ባይ ኤክስ ፕላስ 4 አጌን ይቺ ማይነስ አለች ፕላስ ዘ ኪዩብ ሩት ኦፍ 1 ፕላስ 4 ማለት 1 ማይነስ 4 1 ፕላስ 4 ማለት ነው which is 5. This is the equation of the tangent line at x equals -4 at x equals -4. ዲ ላይ ያለን ጥያቄ ሲ ላይ ያለን ጥያቄ ምንድን ነው የሚለን? የሲ ጥያቄ ቢለው the normal line at x equals 0 ነው። at x equals 0 we have y equals f of 0 ማለት ነች። የy ዋጋ f of 0 ነች። እዚህ ጋር 0 ስተካ የማገኘው y equals the cube root of 1 minus 0 which is 1. ስለዚህ የy ዋጋ 1 የx ዋጋ 0 አገኘን። እቺ ፖይንታችን ነች። ከዛ በኋላ ፈርስት ደሪቬቲቭ እዚች ጋር f ደሪቬቲቭ at x አግኝቻታለሁ። ስለዚህ እሷ ውስጥ 0 እተካለሁ ማለት ነው። ስለዚህ f ደሪቬቲቭ at 0 ስንት ነው ስባል -1 ኦቨር 3 ታይምስ ዘ ኪዩብ ሩት ኦፍ 1 ማይነስ 0 ስኩዌር ስኩዌር 1 ሲቀነስ 0 1 ነው። 1 ስኩዌር ራሱ 1 ነው። ስለዚህ ኪዩብ ሩት ኦፍ 1 is 1 so we have -1 ኦቨር 3 ሆነልኝ ማለት ነው። but slope of normal line m equals -1 ኦቨር the first derivative at 0 ማለት ነው። ለዚህ ጥያቄ -1 ኦቨር the first derivative at 0 which equals 3 -1 ኦቨር 3 ስንገለብጠው ኔጌቲቭ አድርገን ስንገለብጠው 3 ይመጣልናል ማለት ነው። ስለዚህ what is the normal line ስለሆነ ጥያቄያችን የሚለው y minus y not equals m times x minus x not የሚለውን ፎርሙላ አስታውሰን እንጠቀማለን። but what is the value of y not 1 y minus 1 equals m 3 times x minus x not is 0 so the equation is y equals 3x plus 1 ስለዚህ እንደዚህ ቨርቲካል ታንጀንት ላይን ኖርማል ላይን እና ታንጀንት ላይንን ስናጠናም አንድ ላይ ነው የምናጠናቸው። ታንጀንት ላይን ፈርስት ደሪቬቲቭ ኤግዚስት በሚያደርግበት ጊዜ የምናገኘው ነገር እንደሆነ አይተናል። ቨርቲካል ታንጀንት ላይን ለተወሰኑ ፋክሽኖች ነው ልናገኝ የምንችለው። ያም ማለት ፈርስት ደሪቬቲቭን
ወደ ኢንፋይናይት ወይም ወደ ኔጌቲቭ ኢንፋይናይት በሚገሰግስበት ጊዜ የሚፈጠር ነው። ያችን ነጥብ ከፈርስት ደሪቬቲቭ ኢኩዌዥን ላይ ነው የምናገኛት። አሁን ለእኛ ዲኖሚኔተሯን ዜሮ የምታደርገው ቁጥር ዜሮ በመሆኗ ያችን ስናጠና የኤክስ ዋጋ ወደ ዜሮ ሲገሰግስ ወይም ሲቀርብ የዋይ ዋጋ ማለትም የፈርስት ደሪቬቲቭ ዋጋ ወደ ፖዘቲቭ ኢንፊኒቲ እንደሚሄድ ስላረጋገጥን ቨርቲካል ታንጀንት ላይን አገኘን። ታንጀንት ላይን ግን በተሰጠችን ነጥብ ላይ ፈርስት ደሪቬቲቭን ፈልገን ፈርስት ደሪቬቲቭ ውስጥ ያችን የኤክስ ዋጋ ተክተን ስሎፕ እናገኛለን። ዋናው ፋክሽን ውስጥ ደግሞ ያችኑ ነጥብ ወይም የኤክስን ዋጋ ተክተን ፖይንት እናገኛለን። ከዛ በኋላ ዊ አፕላይ ዘ ኢኩዌዥን ኦፍ ስትሬት ላይን ኢን ዘ ፎርም ስሎፕ ፖይንት ኢኩዌዥን ኦፍ ስትሬት ላይንን መጠቀም ነው። ኖርማል ላይን በሚሆንበት ጊዜ የተሰጠችው ነጥብን ደሪቬቲቭ ውስጥ ፈርስት ደሪቬቲቭ ውስጥ በመተካት የምናገኘው ዋጋን ግልብጡን ወስደን በኔጌቲቭ ስናበዛው ማለት ነው። ኔጌቲቭ 1/ኤፍ ደሪቬቲቭ አት ኤ ያልነውን ኳንቲቲ ወስደን ስሎፑን እናገኛለን። ከዛ ያችኑ የኤክስን ዋጋ ደግሞ ዋናው ፋክሽን ውስጥ በመተካት አሁን በእኛ ኬስ ዜሮ ዋናው ፋክሽን ውስጥ ተካ አንድ አግኝቻለሁ። ነጥቤ 0.1 ሆነች ማለት ነው። ኤክስ ኖት ዋይ ኖት። ከዛ አፕላይ ዘ ኢኩዌዥን ኦፍ ስትሬት ላይን ኢን ዘ ፎርም ፖይንት ስሎፕ ኢኩዌዥን ኦፍ ላይን ደግሞ የሚባለው ዋይ ማይነስ ዋይ ኖት ኢኳልስ ኤም ታይምስ ኤክስ ማይነስ ኤክስ ኖት የሚለውን ኢኩዌዥን ማለት ነው። ሁለተኛው ጥያቄያችን የፖሊኖሚያል ፋክሽን ጥያቄ ነው። ለፖሊኖሚያል ግራፉ ታንጀንት ላይን አት ኤክስ ኢኳልስ 2 እና ዘ ኖርማል ላይን አት ኤክስ ኢኳልስ ኔጌቲቭ 2 ነው የተጠየቅ ነው። ስለዚህ ፋክሽናችን ማን ነው? ኤፍ ኦፍ ኤክስ ኢኳልስ 2ኤክስ ኪዩብ ማይነስ 3ኤክስ ስኩዌር ፕላስ 2 የነበረውን ዋት ኢዝ ዘ ፈርስት ደሪቬቲቭ 6ኤክስ ስኩዌር ማይነስ 6ኤክስ። አሁን ለዚህ ፈርስት ደሪቬቲቭ ለኤ ጥያቄ ስንመጣ አት ኤክስ ኢኳልስ 2 ስንባል ስሎፕ ኦፍ ታንጀንት ላይን አት ኤክስ ኢኳልስ 2 ኢዝ ዘ ፈርስት ደሪቬቲቭ አት 2 ማለት ነው። ስለዚህ ጋር ሁለትን ስተካ 6 ታይምስ 2 ስኩዌር ማይነስ 6 ታይምስ 2 which equals ይሄ 4 በ6 24 ሲቀነስ 12 so the slope of the tangent line is m equals 12። ፖይንታችን ደግሞ ማነች ስንባል እዚች ዋናው ፋክሽን ላይ at x equals 2 y equals f of 2 ማለት ነች። f of 2 so what is the value of y? 2 times 2 cube minus 3 times 2 square plus 2 so what is the value of y? y equals 6። ስለዚህ ፖይንታችን ማን ሆነች ማለት ነው? ፖይንታችን 2 6 x ኖት y ኖት። ከዚህ በመቀጠል ኢኩዌዥን ኦፍ a straight line in the form slope point equation of a line. The tangent line is y minus y naught equals m times x minus x naught. Y minus 6 equals m is 12 times x minus 2. So y equals 12x minus 24 plus 6. Y equals 12x minus 18. This is the equation of the tangent line at x equals 2. የጥያቄ ቢን ስንሰራ ደግሞ ምንድን ነው የምናገኘው? ፈርስት ደሪቬቲቭን አግኝተናል። ስለዚህ ፈርስት ደሪቬቲቭ ውስጥ የተሰጠችኝን ቁጥር በመተካት እዛች ነጥብ ላይ ያለውን የታንጀንት ላይን ስሎፕ አገኛለሁ። ከዛ ግን እኛ የምንፈልገው ወደ ኖርማል ላይን ነው። ስለዚህ የጥያቄ ቢ at x equals negative 2 we have f derivative at x at negative 2 equals 6 times negative 2 square minus 6 times negative 2 which equals 24 ሲደመር 12 36 24 እና 12 36 ይሄ 36 the slope of the tangent line at x equals negative 2 ነው። ስለዚህ slope of the normal line at
ኤክስ ኢኳልስ ኔጌቲቭ 2 ኢዝ እቺ የ36 ግልብጥ ማለት ነው። ኤም ኢኳልስ በኔጌቲቭ አባዝተናት ኔጌቲቭ 1 ኦቨር ኤፍ ደሪቬቲቭ አት ኔጌቲቭ 2 which equals ኔጌቲቭ 1 ኦቨር 36። ከዛ በኋላስ ፖይንታችን ማነች ብለን ደግሞ እንፈልጋለን። ፖይንት ፎር ኤክስ ኢኳልስ ኔጌቲቭ 2 we have y ኢኳልስ እዚች ኢኩዌዥናችን ውስጥ ኔጌቲቭ 2 እንተካለሁ ኤፍ ኦፍ ኔጌቲቭ 2። ስለዚህ y የy ዋጋ 2 ሲባዛ በኔጌቲቭ 2 ኪዩብ ሲቀነስ 3 ሲባዛ በኔጌቲቭ 2 ስኩዌር ሲደመር 2 y ኢኳልስ ኔጌቲቭ 26። ስለዚህ ፖይንታችን ማነች? ኔጌቲቭ 2 ኔጌቲቭ 26 is the point. so ኖርማል ላይናችን n ብለን ብንጠራው y ማይነስ y ኖት ኢኳልስ m ታይምስ x ማይነስ x ኖት የሚለውን ፎርሙላ አፕላይ አደርጋለሁ ማለት ነው። which is y ማይነስ ኔጌቲቭ 26 ኢኳልስ m is ኔጌቲቭ 1 ኦቨር 36 multiplied by x ማይነስ ኔጌቲቭ 2። ስለዚህ ማን ሆነ ኖርማል ላይናችን? y ኢኳልስ ኔጌቲቭ 1 ኦቨር 36 ኔጌቲቭ በፖዘቲቭ 2 ሲባዛ ማይነስ 4 ኦቨር 36 ኔጌቲቭ ፖዘቲቭ ሆኗል። ከዛ በኋላ ተቃራኒው የፖዘቲቭ 26 ተቃራኒ ኔጌቲቭ 26 ሆነ ማለት ነው። እዚች ጋር ኤክስ አለችኝ መርሳት የሌለብን። ስለዚህ ኔጌቲቭ 1 ኦቨር 36 ኤክስ ማይነስ 4 ኦቨር 36 ማይነስ 26 የሚል መስመር ሆነ ማለት ነው። ስለዚህ ሶስተኛ ጥያቄያችን for the function f of x equals x over x square plus 1 what is the first derivative at x ስንባል ይችን እንግዲህ በፓርት 8a እና 8b ላይ ደሪቬቲቭዋን የሰራ ነው ፋክሽን ነች። ታስታውሳላችሁ አይደል? የዚችን ደሪቬቲቭ በማን ሩል ነበር ያገኘነው? በኮሸንት ሩል አፕላይ አድርገን ነበር ያገኘናት አይደል? ኮሸንት ሩልን አፕላይ አድርገን ስናገኝ 1 ማይነስ ኤክስ ስኩዌር ኦቨር ኤክስ ስኩዌር ፕላስ 1 ዘ ሆል ስኩዌር ሆና ነበር ያገኘናት አይደል? ስለዚህ ጥያቄያችን ኤ ምን ይለናል? what is the horizontal tangent line አለ። horizontal tangent line ኤ ላይ the slope of horizontal tangent line is 0። የሆሪዞንታል ታንጀንት ላይን ስሎፑ 0 ነው። ስለዚህ ፈርስት ደሪቬቲቭን ኤፍ ደሪቬቲቭ አት ኤክስ ኢኳልስ 0 ኢምፕላይዝ ዛት ይቺ ኑሜሬተሯ 1 ማይነስ ኤክስ ስኩዌርን 0 የሚያደርግ ማለት ነው። 1 ማይነስ ኤክስ ስኩዌር ኢኳልስ 0። ስለዚህ የኤክስ ዋጋ 1 ኦር ኤክስ ኢኳልስ ኔጌቲቭ 1 ማለት ነው። ሁለት ቦታዎች ላይ ሆሪዞንታል ታንጀንት ላይንን እናገኛለን ማለት ነው። ስለዚህ የሆሪዞንታል ላይን ደግሞ ኢኩዌዥን ማን ነው? ኢኩዌዥን ኦፍ ሆሪዞንታል ላይን ደግሞ ኢኩዌዥናችን ማን ነው? y ኢኳልስ ኮንስታንት ነው። y ኢኳልስ ኮንስታንት። ስለዚህ ፎር ኤክስ ኢኳልስ 1 የኤክስ ዋጋ 1 ሲሆን we have y ኢኳልስ f of 1 ማለት 1 ሲካፈል 1 ስኩዌር ፕላስ 1 which equals 1 over 2። ስለዚህ L y equals 1 over 2 is a horizontal tangent line። horizontal tangent ላይናችን አንደኛው y equals 1 over 2 ነው። ስለዚህ for x equals negative 1 we have y equals f of negative 1። ኢኩዌዥናችን እዚች ውስጥ ኔጌቲቭ 1 ስተካ ኔጌቲቭ 1 ኦቨር ኔጌቲቭ 1 ስኩዌር ፕላስ 1 which is ኔጌቲቭ 1 ኦቨር 2። ስለዚህ ሁለተኛው ታንጀንት ላይን ሆሪዞንታል ታንጀንት ላይናችን ደግሞ y ኢኳልስ ኔጌቲቭ 1 ኦቨር 2 is a horizontal tangent ላይን አገኘን ማለት ነው። ስለዚህ ሁል ጊዜ ሆሪዞንታል ታንጀንት ላይን ከተጠየቃችሁ ፈርስት ዴሪቬቲቭን 0 የሚያደርጉ ነጥቦች ላይ ነው ሆሪዞንታል ታንጀንት ላይን የሚገኘው። የy ኢኳልስ ኮንስታንት ደግሞ y ኢኳልስ ኮንስታንት የሚለው
ነው ኢኩዌዥናችን። ስለዚህ ፈርስት ደሪቬቲቭን ዜሮ የሚያደርግ ማለትም ክሪቲካል ነምበሩን ኤፍ ኦፍ ኤክስ ውስጥ በመተካት ፋክሽናችን ውስጥ በመተካት የምናገኛት የዋይ ዋጋን ወስደን ዛት ላይን ኢዝ ዋይ ኢኳልስ ኤፍ ኦፍ ሲ ማለት ነች። ሲ ግን ክሪቲካል ነምበር ሆና ፈርስት ደሪቬቲቭን ዜሮ የምታደርገው እሷን ኢኩዌዥን እንሰራለን ማለት ነው። ለእናንተ ደግሞ ዘ ኖርማል ላይን አት ኤክስ ኢኳልስ ዜሮን የቤት ስራ ሰጣችኋለሁ ማለት ነው። እንግዲህ ቨርቲካል ታንጀንት ላይን፣ ሆሪዞንታል ታንጀንት ላይን እና ኖርማል ላይን የሚሉ ነገሮችን ተርጉመን ፈርስት ደሪቬቲቭን በመፈለግ የምናገኛቸው ነገሮች መሆናቸውን በምሳሌ አስረድቻችኋለሁ። የቤት ስራ ሰጥቻችኋለሁ። ትምህርቱን ወዳችሁታል ብዬ አስባለሁ። ጠንክራችሁ አጥኑ። ቻናላችንን ሳብስክራይብ፣ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ፓርት እስከምንገናኝ ሰላም ሁኑልኝ።